ተለዝኝ ብዬ እንግዲህ እኔ እናገርባለሁ እንደውም እንደዚህ ዋ ተቆጣለሁ ረፍ ይቆጣኝ በቃ እንደው ወተት ልጅ ጠጣት ተባልክ ምንድነው ወይ ወተት ለውጥ ደሙ ሁሉ ነው ያን ወጥ ምን ነው አሩ የስቦን ወጡ እሱ የሚጥመኝ ነኝ እንዳትነካት ብያለሁ ብርቁ እንዳትነካት ማለት አትግም በቃ በራሴ ተባል እንዲውስ አንቸራቴ ይፈጥና አርዩሱ እንዴው ጠልቃ የምታመጣ ነው ትመስል ደርስ እሺ ምንድነው እኔ ቅድም አይደል ያልኩሽ አስተምጣልቀዋ ከስራ ጠልቆ ማምጣት አሁን ስራ ሆኖ አበዋ በርጉ እንኳን ደስ አለ በልኝ እንኳን ደስ አለ ኧረ እንኳን ደስ አለ አረንጓዴና ነጩ ነው ቢጫ ያላት ጥጃ ተወለደችልኝ ደስ ብሎኛል እፎይ አረንጓዴ ቢጫ ቀይ ጥጃ አላላ አረንጓዴና ቢጫ ብቻ አረንጓዴና ቢጫ ጥጃ ተወለደልኝ ደስ ያለኝ እንኳን ደስ አለ በለኝ ደግሞ እንዴት አይነት እንትን ይዘመጣለ እባክህ በጥጃዎቹና ቢጫና አረንጓዴ አረንጓዴና ቢጫ ቆሻሻው ጆጉ ሰማሽኝ ወይ አቤት ያ ልጅ እዚያች ጥጃይቱ ዘንድ እንዳይቀር እና ነገርኩሽ እንዳይቀር ባልኩሽ እሺ ኧረ አይቀርም ሰው መስሎሻችኋል እኮ ምን ይላታል ብዬ ነው ምን ይላታል ብዬ ነው ወይ ብርቁና ለማወቅ ይያት አልወጣሁ ብሎ እናቴ ይገልብኛል እሺ ኧረ አይነካትም ግን ደስታን ይፈጥርቆት ደስታን ይፈጥርቆት ያማ የኔ ናት ሲል ነበረ አሃ የጥጃ ተወለደችልኝ ይላል ለምባይነ ቁራኛ ተከታተሉት ሰው እንዳይመስልሽ ይዞ ተሄደ ይዞ መሄድ ነው አሬ እዚህ አረንጓዴ ያለበት የት ቤት ነው የተወለደ እንደዚህ አይነት ጥጃ እኛ አያላዛዚ ዘንድ አረ ወለደች ያኛውን ትልቁ ወይፋኑን አልፈልገውም እኛ እቺኝስ ነው የምፈልገው ታቂ የኛዎችስ እኮ ደርሰዋል አረ አልፈልጋቸውም ትልልቆች እኮ ደርሰዋል አሁን ትልልቆችን አልፈልጋቸውም ምን እንደው በቃ አንተ ዘላለም ቤት በቃ ሁሉ ነገር ዘላለም ጋር ነው በቃ ለምንድን ነው ቤትን የረሳው አባትን ዋናልከኝና አባትን ያሳደገስ ስለሆነ እሱም አባት ነው ግን ጨረሰ እኮ ገባ ዘይ የክርስትና አባት ነው ወለኛ አይደን የክርስትና አባት ነው እና ግን በርቁ ይሄ ሰውዬ አሁን ይኸውልህ ትዳር ሊይዝ ነው ትዳር ሊይዝ ነው ስለዚህ አታጣቡት ኑ እኔ ጋር እኔ ብቻዬን እኮ ነኝ እና እሱ ዳር ሲይዝ እኔስ በዳሪና ሊዝም እንጂ ኧረ አይነካትም እንደው አንደኛው ሊነግርሻል እንደው አንደኛውን አይነካትም ታተራ ስር ጠበንጃ አውጥቶ የደገቴም ትጃየነዱ ይዞ መህር ነው ወይ ለሱ ኧረ አይነካትም ትልቅ ነገር ሁሉ አይነካትም አዎ ነገር ያ እሺ ይኸውልሽ ያው እንተ እሷ የሚታለበውን ወተት ለብቻ አስቀምጦልኝ
ለማን ለተጀ ለቀይም ለምን ማለት እሺ ይሻላል ብርቁ ግን ስትወልድ እንደው እንጠጣለን ሲል ነበር። ስትወልድ ላሜ እንጠጣለን ያፈላን እንጠጣ ሲል ነበር። ለሳሙን ያለ ነገር የለሽም። አንተም ብዬ እኔ ሚስት ማግባት ተውኩ አልፈልግም አልኩ። አንተም ብዬ አንተ እንደ ልብ እንድትሆን ብዬ ነው ደስ እንዲል ብዬ ነው። ኧረ እንደ ልብ ሆነ እኔን አትበለኝ። ከብቶቹ አንተ ናቸው እነዚህ። እኔ አልፈልጋቸውም። አዲሷን ብቻ ነው የምፈልጋት። ቤቱም ያንተ ነው፣ እርሻው ያንተ ነው፣ ሁሉም ያንተ እኮ ነው። እኔ አልፈልግም። ጥጃዬን ብቻ ነው የምፈልገው። ብትደሰት እሺ። ጥጃዋን ነው የፈለግ? ጥጃዬ የእኔ ናት እኮ። እሺ። ያኛው ትልቁ አለ የእኛ ወይፈኑ እሱን አልፈልገውም። እሺ። ዘላለም ምን አለህ? ዘላለም ምን አለህ? ወግድ ቆይማ አትንካት፣ እጅ እንዳታስበለባት ትላታት ምናምን ያለኝ። በቃ አምጠን እናስራቸዋለን። እኛ ቤት አምጠን እናስራቸዋለን። አንተ ትመጣለህ እዚህ ጓዝን ጠቅልህ። ኧረ እንደውም ጥሩ ብላ ያላዛዚማ ቶቹ አልመጣም። ያሳዛዘኛልኝስ አይደለም። እዛው አትመጣም አይደል? ጥለው አትመጣም። ጥጃዎችን እዚህ ነው ማስራቸው አምጥቼ እና ጠዋት መጥቼ ፈታትና ወስዳትና ኋላ ማታ ሲሆን ደግሞ አምጥቼ አስሪያት ያወዳልኝ። ላምጣ እንዴት? ኧረ ለቋል። ምንድን ነው የሚጠጣ? ወተት ነው። የሌላውን ከብት ወተት ይጠጣች ደግሞ የዚያች ተራቃ። አዎ ይሄች ለጠጀና። እሺ ብርቁ እሺ እንዳትሉት። ጠጀስ እንዴት ነው? ደህና ናት። እንደው እየደካከመች ነው። አሁን እንኳን እየደካከመች ነው። አሁንስ ምን አረግላት? ምንም አትጨነቅ። ምንም አትሆን አትጨነቅ። አጠገቧም ስቀመጥ ጭንቀቱ እየበላኝ። ኧረ አታስብ። አጠገቧ ተሸሽፏት ምንም አትልም። አታስብ። ምንም አትላታስ። ያይዟችሁ በጣም ጋራ ደህና ነገር እንደዚህ ያራል ትንሽ እሷ ጋራ ደግሞ ደህና ነው። ኧረ እኔማ እንደው ኧረ ከሌላው ጋር ተሰመረች። እኔ ስትቻታለሁ። ይሁን እንግዲህ ቀምቶኛል፣ ልጄን ቀምቶኛል ማለት ነው። ዘላለም እኔ እንጃ ግን ደስ ብሎኛል። ጉልበቴን ደስ ይሰማኛል። እሺ። ፀሐይ ደህና ነች? ማነው ፀሐይ? ደህና ናት። እያለዘች እየቋቃጨባት እየተቋጨባት እየቋጣጨባት ምን እያላት አንቺ ሴትዮ እኔ እባክሽ ምናምን ሚላል እንደው እና እንዴት ብናደርገው ይሻላል? ይሰው እናንተ ሁሉን ታበሳስልለታለች። ጥጃዬስ ግን እንዴት ነች? ጠጅ ፋት ነው ጥጃዬ። ለዛዚ ጥጃዬ እኔስ ማነው ስም? አበው ዋናው ስምህ ነው። አያሰፊኒ ፀሐይ ማንም ትላት ታይዋ ደህና ናት። እኔ ሙያ ላይ ደህና ናት ብዬ ነው ዝም ያልኳት። ሙያው ደግሞ ምን እንኳን ጠጅ ራሱ በሰላም ትገላገል እንጂ እሷና እኔ አንሰን ነው ደግሞ ለሙያው። እስከዚያም ድረስ ቢሆን እንደምንም እንደተባያው መችኛ ውጭ እንላት ስመች ምትወጣ ናት። ምትወጣም አይደለች። አንቺም እኮ የእናቷ ቢጤ ነሽ። ነገር ተያዝሽ በቃ እንደው ችኮ ነሽ። አትመስልም። ልጅት እኮ የምትመስል ሰው ብትሆን እኮ እኔ ለእኔስ ተው አትመቸኝ። ለአንተም ብትመች ሰው ብትሆን እኔ አንተን ደስታ እንጂ አንተ እንዳይከፋ ብዬ እንጂ እሷ ያው ቀላል ነው ስሟ ማለት ነው። ፀሐይ ናት። እሷም እስኪ ይዛት ነው ራሷ ትምጣ። እውነትን ነው። እኔ ራሴ ደስ ብሎኛል። እንኳንና እሷን ተሸክሜ ላመጣልህ። ባለፈው ቃል ከለከለችኝ እኮ መቆፈሪያ ልጠይቃት እንጂ ከለከለች። ምኑን ነው መቆፈሪያ እስኪ ብያት። እንጃ እና እሷ ምን ታርግ ብሎ ነው? ሌላ ሰውም ሲመጣ እኮ የለ አያዛዝ የሉም ነው የምትላቸው። ሌሎቹን ሁሉ ተው እንጂ እሞች። አንተን ቆይ ምንድን ነው የምትከለክልህ? እኔ ምንድን ነው የምትከለክልህ? ምንም የሚያስከለክለኝ ምንስ አትከለክልህም? ሰለስትና ነው ትወዳታለህ? እወዳታለሁ። ሰለስትና ነው እምቢ አለችኝ። አያዛዜን ጠብ እንጂ ላወጣው እሱን ልክ ናት። ለተኮሰ እሱ ምናምን እኮ የለም እኮ ወስጄ እኮ
አስካችከቻ እንደዚህ አድርገህ እንትን ሽል የሆነ እንትን መቆፈሪያ ላሰራው ነበር። እኔ የምሄድበት ወጣት ነኝ። እዚያም ብዬ እሰራለሁ እኮ የምሄድበት አጣለሁ። አይደለም ለእኔ ባትመቸኝም ችግር የለው ይችላት ነበር። ግን አንተንም እንደው ጎም ያማጥቶ እንትና ትበያ። እሺ ይኸውልሽ ደግሞ አብራችሁ እንዳትቀላቅሏት ማለት ለብቻው አድርገው ወጓት። ችግር የለውም። እዚህ የጭዱ ቤት አድርጓት። እሺ በደንብ አጠዳዱና እሺ ያው ጠራርጉላት። እሺ እሺ በያይዞሽ። እሺ ማንን ባልጅ እንትን አጨዳው ዘንድ ራሴ ደርሼ ልምጣ እንጂ ልደርብ። እንግዲህ አንተን እንትን እናድርግህ እንጂ የዓለም መሪ እናድርግህ። ዓለም ላይ ያለውን ሁሉ መሳሪያ ሰብስበህ መቆፈሪያ ታደርገዋለህ። እሺ እና እኛም ምርፍ እንላለና። እሺ አይ ዓለም ግን ይቆጨቆጡልኛል ብለህ ነው? አገኝ ዓለም ይቆጨቆጡታል። በደንብ አድርገው ነው እሙት፣ በደንብ አድርገው ያን ሁሉ ቆጭቆጠው ከሰሩልኝማ አስከራን ገዝቻ በጀርባ በኩል አስሬ አስከሩልኝ። ምን ያልከው? ትራክተር አጎትህም እኮ ሊያስገባ ነው አለማየሁ። እንኳን ሄደ ግን ተቆራርፈን ከኔ ጋር ተጣላን በአንተ ምክንያት። አይ ብሩክ ልሂድ እዚያው ልሂድ ውሻ እንዳይበላብኝ። ባትመጣ ግን ጥጃዎችን አምጥቼ እዚህ ነው ማስራቸው። ለቀቅ አድርጉት እስቲ ዘላለምን። ኧረ እባካችሁ 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 እናንተ ሰዎች። አይ ምን አገባሽ በራሴ ጥጃ? ምን አገባሽ አይደለም እንዳትነኳት ተብሏል አልኩህ እኮ። ማን ያለ? አጎቴ እንዳትነኳት ተብሏል። የኔ ጥጃ አይደለሽ? ምን አገባሽ? ያንተን ብትሆን እንዳትነኳት። እንደውም ወተትም ተሌሎች ጠጣ እንጂ ይሄ ይጠራቅም ተብሏል። የሌላው እኮ አይጥመኝም። እሷ ነው የሚጥመኝ። የዚህች ከጥቀምሰው ነው ትናንት ተወልዱ እናንተ እጇ ነግረኛለች። እርዲ በልማ ታለ ይሄ ጠጃ የቅቤ ምን የሚጠራቀም ነው እንዳትሰጡት ተብሏል። ተገኘው አታታላስን እናትህ ዝም በጥራ ወር ተመስገን ፈቃድ ወር ተመስገን። ምን ይጎልብሃል አንተ? አረገረገረገረገረገረገረግ አያ እንዴት አደርክ? አንቺ ጠፍቷል። አቂ ደህና አደርክ? እንዴት አደርክ? ምና ደህና ሰነፍ ምንድነው ግን አንቺ ሰው አይናፍቅሽም? እንደዚህ ልብ ብለሽ ጠፋሽ። ካህኛ አይደል የመጣሁ ዛሬስ? እውነት እኔ ናፍቄሽ ነው? ደህና ነህ? እውነትሽን ነው? ወደ ጋድሞ ስመጣ አይቼው እያየሁ ነበር ወዲያ ስመጣ። አዎ እኔ ቀን አካባቢን ሰብሉንም ሁሉንም ነገር ከዚህ የበለጠ ምን ምግብ አለ? አንተ እኮ ተጠፋህ እንደ ጓሮም ጓሮ አይመስልም እኮ። አንተ ከጠፋህ እንደ ጓሮም ጓሮ አይመስልም። አታለዝም ማላላስ እንዳታለዝም እና ይኸውልህ ጥጃይትን እንዳትነካካት ትከሳለች። ወደ ልጅ ምን አገባችሁ? ቢሆንም ትከሳለች። ዱዲያ ይበረባ ባረባው አንተስ እንደው ማን ተጠኝ ነው ስማይ ብርቁ ጥጃይትን እንዳትነካካት ትከሳባለች እኮ ወዲያውም ትከሳባለች። ጥጃይት ማደጓን እንጂ አንተ አሁን የዕለት ወተቱ ቢቀርብስ ዋ ነው አሮ አንተ ተለዝም የብዬ እንግዲህ እኔ እናገርባለሁ። እንደውም እንደዚህ ዋ ተቆጣለሁ። እረፍ ነገሩ እንደው ጓሮም ጓሮ አይመስልም እኮ። እውነቴን ነው። እንደው ለዘመዱም ለምኑም እኮ እንደው አንተ ነህ እኮ ያለ። እውነትሽን ነው? እውነቴን ነው። እንደው አንተ ተለለህ እኔ እንጃ። በተለይ እኔ እንደው ምን እንደሚወጣኝ ሁሉ አላውቅም። እውነትሽን ነው። እንደው ሳስበውም እንደው ዘላለም አልልሻል ዘላለም አልልሻል። እሱማ አለ ግን አንተ እኮ አይበልጥም ከነገራት ነው ከዚህ በኋላ ከዘላለም ጋር
ብዙም አይደለም እኮ እኔ እንደው ግራ ገብቶኝ ነው እንጂ ምን ግራ ይገባሻል? ያው እኔ እንደ በፊቱ እኔስ እንደምትይኝ አይደለም ምላሴም ቀዝቃዝ ባለ እኮ በዘመድ ተከበሻል። ምን አንቺ ምን ትፈልጊያለሽ? ሰውስ ማት ነው ያለ ማት ነው። እንዴት ነው ዘላለም ጋር እንዴት ሆናችሁ? ምን ላይ ደረሳችሁ? ያው ነው አምሮብሻል ግን አምሮብሻል። አማረብኝ ነው እውነት አማረብሽ እውነት እንጂ ሰሞኑን ስራ በስቷል። ላሚቱም ወልዳ ብርቁ ቀይና ቢጫ ወለደች አለ። ቀይና ቢጫ አረንጓዴና ቢጫ ነች። ጥቁርና ነጭ ናት። አረንጓዴ ነች ጥቁርና ነጭ ናት። ስለዚህ የኔ ናቸው። እኔ እኮ ቆይ እኔ ግን አንድ አሁን ያልገባኝ ነገር ለምን እነ ብርቁ ለምንድን ነው ወደዚህ የማይመጡ? ሌሎቹ ሁሉ አሁን ጠጀ ብቻ ትበቃሻለች። ያንቺ ልጅና ብርቁ ወደዚህ ላኪያቸው። ኧረ ብርቁንስ ተዋልከው ያቺ እንደው ልጅሽንም ብርቁንም ወደዚህ ላኪያቸው። ጥጇን እንደውም የወለደች ልጅ ደግሞ ተው እንጂ እናት ፍቅር እስካሁን አላገኝም። ጥጇን አምጥተን እዚህ እንሰራት። ጥጃይትማ የልጅት ናት ተብሏል። የልጅት እናት ትሁን ግን እነ ብርቁና ያንቺ ልጅና ብርቁ ወደዚህ እኔ ናት እያለ ደስታ ይሞላል። እሱ ነገር መቼ እኮ እዚህ ትምጣለት ታስ እዚህ እንዲመጣ ይቆጠኝ በቃ እንደው ወተት ሄደሽ ጠጣ ተባልክ ምንድን ነው? ወይ ወተት ለውጥ ደግሞ ሁሉ ነው ያንዋጥ ምን ነው አሩ የሱቦን ወይጡ እሱ የሚጥመኝ ነኝ እንዳትነካት ብያለሁ። ብርቁ እንዳትነካት እና ምን አደረጋቸው ነው የሆነ ነገር እና እንትሪትና ቀሊተና ወተቱን እንደሞላ ለማን እንደሰጠኝ ያጠፋችኝ ማለቤትን ቀሊት ትሰጠኛለህ ብዬ ነው እንደውም የመጣው እንዴ ያስቃል። ምንስ ትድጋዩ ቀሊትን ማለቤትን ስጠኝ ብዬ ነው። እውነትሽን ነው። ያንተ የወለደ የማይል ገና ነፍሰ እንትን አይደሉ አርጉ እንደ ልቧ ቀል የማለቢያ ቀል ማለቤትን ስጠኝ የማለቢያ ቀል እውነትሽን ነው። ተሌላ ጎረቤት ተመህል ያንተ ልጅ ኧረ እንዴት አድርገሽ ነው እንዴት ነው የተፈጠርሽ? ማለቢያ ቢኖርማ ሰጥሽ ነበረ ልጅ። ማለቢያ የለም ደግሞ የተለበተል ነው የለም እንግዲህ ስለሌለ እንግዲህ አያኔ እንግዲህ እንዳንቀያየ ማለቢያ ምናምን ዘላለም ምን ጎሎባችሁ እናንተ? ምኑም መቆፈሪያውም የእናንተ ነው፣ ማለቢያውም እናንተ ጋር ነው ያለው። የለም ለማን እንደሰጠ እንጃ እኔ ወዴት እንትን እንዳለው ለማን እንደሰጠ እንጃ። ተኖተቱ ባያጠቁት ነው ብላንድ ጎረቤት ሰጠው ነው የሚሆን አንጀቷ ይችላል። እውነትሽን ነው። ያንቺ ነው የሚችል ያንቺ እሷ አንጀት አይችልም። ያንቺ አንጀት ግን ይችላል። እኔም አንጀቴ አይችልም። እኔም እኮ እንዲህ ነው የሚልብ መቆፈሪያ ከልክለሽኝ እንደገና ማለቢያ ስለሌለ እኮ ነው የዛን ቀን ስለሌለ ነው እንጂ እኔ ለአንተ ገዝቼ ስማልሰጠው ሆኜ ነው። እንዴት እንኳን ቤት ያለው ስለሌለ እኔ ገብቼ ላውጣው ስልሽ እምቢ አላልሽ? ወንድ ማጀት አይገባም ብዬ ነው እንጂ ወንድ ማጀት አይገባም ኖር ነው በሀገራችን። ለክብሬ ተጨንቀሽ ማለት ነው። አጎቴ አይደለህ እንዴት እኔ እንዴት አድርጌ አንተ እንዲህ ያልሆነ ነገር ስታደርግ ዝም እልሃለሁ እና አሁን እኔ ቤት መጣሽ እኔን አስፈቅደሽ ነው ቃምተስጂ? እኔማ እገባለሁ ያደኩበት አይደል? ቆይ ቁጭ በይ ስነ ስርዓት። አሁን የዘላለም ነሽ ለእኔ አንዳንድ የመጨረሻ የሚቸግርሽ ነገር ካለ የገንዘብ የምናምን ችግር ካለ ነኝ። ይህ ሲዋድ ማለቢያ ሄድሽ አትገዢም? ዛሬ ማክሰኞ ነው ገና ቀኑን ቅዳሜ አይደል የሚገዛ። እስከዛ በምን ልለባት ላሚቱ ደግሞ ወተቱንም አጠራቅሙላት ምናምን እያለ ነው። አሁን ይኸውልሽ እኔ አሁን ጠብቂው ተብያለሁ እንዳትነካት ሁለተኛ አልኩህ። አይ እንግዲህ ደግሞ ታንተ እኔ ጋር ነው የቀርኩህ እንጣላለን እንግዲህ ግን እንዲያው ግን ብጠፋንስ? አጠፋም ታስራ አይደል እንዴ? ታትም ምጠፋ ዋንተ ጥቃታለህ። የታሰረች እናት ይዙ እኔ እና ታተድ ምን ይጠብቃታለሁ? በቤቴ ነው ብቻ አይደለም ማዝ እኔ ብቻ አይደለም ማዝና ሌላ ሰው አለ ሌላ የሚያዝዝ ሰው በመንገድ ላይ አለ። አሁን እንዴት መንገድ? ብርቁንና ያንቺንም ልጅ አምጪ ወደኛ ወደኔ ይምጡ ያልኩበት ምክንያት አንድ መልካም ሰው ተገኘ ወደኔ ቤት የሚመጣና ከሱ ጋር ተመካክረን በኮሚቴ ተወስኖ ምንድን ነው ኮሚቴ? አያል ታገባ ነው እንዴ? እኔ ነኝ
መስላል ባገባም ችግር አለ። ብርቁ እኮ ብቻው እንዳይሆንብኝ ነው። እኔ አይወድም እኔ እንጀራ እናት አይወድም ውድ አይመስለኝም። እሷ እንደው ተኔ ጋር ቢኖር ነው እሱ ደስ የሚለው። እኔም ደስ ይለኛል እወደዋለሁኝ። እንዲያማ ምንም እኮ አያውቅም ምን አውቆ በእውነት ያው እሱ ጋር መኖር አሁን ምን እንደው በደንብ ትንከባከባለሽ ግን ግልጽ ነው። እንደዚህ ያቺ አለች ያቺ ጭቃሹ ማን ናት? ያቺ ኧረ እሷን ነው ያልወደድኳት እንጂ ብርቁ ደግሞ ምን ያውቃል? እንደፈለኩ ነው የሚላከኝ ሲጀምር። ጥሩ ልጅ አንቺ ጥሩ ስላልሆንሽ ይሆናል እንግዲህ እሷም ጥሩ ያልሆነች ልጅ ሴት ለሴት እንደው አለ እንትን አልዋደድ ብለን ነው እንጂ እኔ ምን ጠጅ አሁን እኔ የሆነ ነገር ትለኛለች እንዴ? እንደዛ ማለት ነው። እቺ ነው ያለ ደስ ያላላትም በቃ እኔ እዛ መሆኔ አልወደደችውም። ትቀናለች እንደዛ ነገር ነው። ምን ሆና ነው ግን? እኔም እኮ ባለፈው እኮ ግራ አጋብታኛለች። እኔ ምን አውቅላታለሁ? እኔ ምን እንደ አንድ ቀን እንደውም አጎቴን እንትን በሽተኛ እንዳታረጊው ስትዞሪ ኖረሽ አለችኝ። እኔ ስትዞር ነው ኖርኩ። እንዴት እንደው ተሰምቶኝ ማለት ሳትመረመሩ ምናምን ስትለኝ ብዬ አሰብኩና ሀድኩና ነጠላ ያለ ብሽና እንድንመርመር ብዬ ሳንቲም እንደው ዘላለምን እንመርመር ብለሽ ነው እንደው ማንኮሻኮሻ አይቀርም ምን ጊዜም መድኃኒት ዓለም ዘላለምን ያውቃል ብለሽ ነው። 20 ዓመት ሙሉ የታፈነ ሰው እንዴት ነው እንመርመር የምትሄደሽ? እንዲያማ አንድ ሐኪም አግኝቻት ምንም ቢሆን ምንም ስታገቡ እንትን ስትሉም ተመርምራችሁ ነው ዝም ብላችሁ እንትን አትበሉ ብላ ነግራኛለች። በመርፌ በምላጭ በመቆራረጥ ምናምን ይሄንንም አትዋዋሱ ብላ አሁን አንዋዋስም ትተናል። እኔ እጠብቃታለሁ። ሲጀመር እንዳትነካትችን ጥጃ አደራ ተብያለሁ። እኔ እንጠብቃት አታርፈ ሌላ ስራ ሌሎችን ጠብቅ፣ ሌሎችን ተንከባከብ። ጥጄት ነው እንዳትጠብቃት። እኔ ነው የምጠብቃት። እኔ ስራ እዚህ ወጥም ስሪ ምንም ተብያለሁ። ያንን እመለከታታለሁ። ማንም ምላጭ መርፌም የሚዋዋስ የለም አሁን ትቷል ሁሉም ሰው። እና ምን አለሽ ዘላለም? አበደ እንደ ሌላ ነገር አረ ታመምሽ ምናምን መጀመሪያ እኔ አላመመኝም እንወቀ ራሳችን ምን ነው የምናውቀው ምናምን ብሎ እምቢ አለ። ዘላለም እኮ ምንም የተነካካው ነው መለኩሴ ማለት ነው። ዘላለም እንደው ዝም ብለሽ ነው የሰራሽ። አሁን ነው አንቺ የምትጠራጠሩ ነገር አለ። እኔ ያውኩኝ ደግሞ እኔ ማን ነው አውቃለሁ። ተዚያ ወዲኝ ማውቀው ታርቂ ነው ማቀሻ ያውከኝ እንዴት አያሰድከኝ አይደል? እንዴት ነው የማታውቀኝ? እውነትሽን ነው። አንቺንማ ምን መቆፈሪያ እስኪ ብዬሽ ትመጣ ስለሌለ ነው። እኔ ላንተ ልደብቅ ነው። እንዴት ተው እንጂ አያ እንዲህ ማትሆን እንጂ ኧረ ብልጥልሽ ብልጥል ሴት ልጅማ ብልጥል ስትሆን ነው አሉ የሚያምርባት። እውነትሽን ነው። ይልቅስ ያሞኝት ሆነማ ማን ይወዳታል? ዘላለም እንደው ቃው ምናምን መፈታተር የለም። አሁን ገፋፊውና እቺ ልጅ ዳራ ማን ደርሳለች? እቺ ልጅ አሁን ቅናት ምናምን ብስጭት የሚያደርጋት እሷም ያስፈልጋታል። እሷን ስተዋል በጊዜ መዳን ነው። እንደው ድምጥ የሌለ መችስ ብዬ እሞር ብዬ እንደው ቤቱን ብዬ ድምጥ የለም ወንድም ከጅዳት የለም እንደሚመጣ እንደኔ ወርቅ ብታለ ቆንጆ እኮ ነው። ምን ይወጣላታል? አንቺ የቀይ ቆንጆ ነሽ፣ እሷ የጠይም ቆንጆ ናት። የጠይም ቆንጆ አለው እንዴ? የቀይ ነው እንዴ? እኛ ሀገር እንደው ማስቀያሚ ሰው አለ? እኔ አልታየችኝም። ክፉ የሴት አስቀያሚ አለ ወይ? የሴት አስቀያሚ አለ? ክፉ ስለሆነ ነው መሰለኝ ቆንጆ ነው አልታየኝም። የሴት አስቀያሚ የለም። የሴት አስቀያሚ የለም። እሱማ የለም። እኔማ አግቢ እንደው አንዴ አጎቴ ልጅናም ብዬ እንደው ማስተያየኋትኝ ደግሞ እቺ ነው የጭቃሹ ደግሞ ሴት ልጅ አሁን የማያምርባት ራሷን ካልሆነች ሄዷንም አነጋገሯንም አስተያየቷንም ራሷን ስትሆን ወንድ ትማርካለች። ከዛም ቃርማ እንደዚህ ብን እላለሁ ካልሽ ብን ብለሽ ነው የምትቀር። ሴት ልጅ ደግሞ እንደኔ ማለት አይደል? ሴትና አበባ ይኸውልሽ እንክብካቤ ይፈልጋሉ እንጂ በል አሁን ስጠኝና ልሂድ። ሰዓቱም ደርሶብኛል። ምንድን ነው የምሰጥሽ? ቀሌትም ባለቤት ነው። ምን ሆነ ነው ዛሬ ጠባይም ጠፍቷል። አንተም አልመሰልከኝ። ተው እንጂ አየህ፣ አንተ እኮ ክፉ ስትሆን እኮ ያምርብህ ነው እንዴ? እንደገና እኛን እንደማበረታታት ምን እንደማለት ነው? እንደገና የለም የምትል በልና አሁን ስጠኝ። አንጀት ላይ ይችል እንትን አትበልማ። ተነስማ፣ ሰዓቱ ደርሶብኝ። እንደው እንዴት አይነት ዋንሽ ሰው ነሽ? አይ ለአንጀት ላይ ይችል አንተ ናማ ዝም ብለህ አንተ እንዲሁ አሁን አታለልሽኝ ማለት ነው። አንተ እንዲህ ያልከኝ ውሻ ያስደነብራት አያስደነብራትም። እናቷ አለች። ተው ነው ያጠብቃታል። ወጃንቺ ስራ ብርቁ እንዳትነካት ብያለሁ። እንግዲህ እና ስራሽን ስሪ እና እንዳትነካት እሺ አልኩሽ። አይ እንግዲህ ተናግሬያለሁ።
አቶ ዘላለም እንኳን ደስ አለህ። ኧረ ስለመጠየቂያ ባዶ እጅ ነው ወይ የሚመጣ? ኧረ ምን ሞልቶ ግራዋ ሞልቶ ግራዋ በጥብጬ ግትላለሁ እንጂ ምን መጥቶ ነገረ ደግሞ ማልዶ ነው የወጣ ማልዶ አረንጓዴና ቢጫ ጥጃዎች ወለዱልህ አሉ ወለደችልህ አሉ። አንተ ልጅ እናቴ ቀለምን እኮ በቃ ቀለም በደንብ አድርጎ ነው የለይቱ። በጣም ለይቷል እንጂ በጣም አድርጎ አረንጓዴና ቢጫ ይሄም እንዳንተ እንዴት ታየው ባክ ሲያደርገኝ ነበር አለህ። ተጣላችሁ ደግሞ? ኧረ ምን ተጣላሉ? ዲው ገትራን አደረች እኮ ገትራን ያደረች። እውነትህን ነው። ሙድ ከብት ላይ እንደዚህ ሲጠና ይቻላል። እንግዲህ ያው የተሰጠ ስጦታ አይደል? ሁሉም ስጦታውን ነው የሚኖር። ሁሉም የተሰጠውን ነው የሚኖር። ተሰቃየች ከብት የተሰቃየች። አይ በደንብ እንትን ትላታለህ፣ አትንከባከባት። ከዚህ በኋላ ማን በደንብ ምን አለ ከዚህ በኋላ ምን ችግር አለ? ሁሉም ነገር አለ። ወጣቱ ትንቅንቅ የሚጠጣውንም ትንቅንቅ እንዲሁ ዝም ብለህ ትንቅንቅ እንዲሁ ወጣቱ በዚያ ላይ ያንተ ልጅ አለ ተኋላ ተኋላ እየተከተለ ዲርብሽ ሲያረገኝ አመሽ እዴ እንኳን በሰላም ተገላገለች ሆነ። አዎ ዋናው ነገር እሱ። ሁለት ነው ደግሞ ወለደችልህ? ኧረ አይደለም እንድናት እና ግንባሯ ላይ ያለውን ይሄ ቦቃውን እኮ አይቶ ነው አረንጓዴና ቢጫ የሚለኝ። ታዲያ ምን ነው እሱን አይደል? እሱን አይቶ እኔ እኮ ለቆርና ነጭ ናት ነው ያው ራሷን ነው ወልዳ። ይገርማል። ፀሐይ ደግሞ መጣችና ማለቢያ እንትን አንተ ኢየሱስንም ባለፈው ወተቱ አውጥቼ ሰጥቼ እኮ በቃ የሰው እንደሌለው ሰው እንትን በዚህ በሳህን እኮ ነው የምቀበሉት። እንደው ፀሐይን የመሰለች እንደው እኮ አንተ እኮ እድለኛ ነህ እውነት። መጣ ባብላ እንደሳለች ራሷ ገብታ ወሰደች። ማን ይከለክላታል? እኛ ምን ለምን ይከፋቸዋል? እኛ እያለን እንዲከፋቸው አንፈልግ። እንደው ዝም ብለን እንጫወት ብለን ነው እንጂ ለምን ይከፋቸው? እንደፈለጋቸው አንተም እንዳታስከፋት። ፀሐይ አሁንማ እንኳንም ፀሐይ አለች አገዘችህ አይደል? ባለሙያ ናት። ወደ ያገዙ ጌታ ምን ነው እንቅልፉ ነው እንደሚያዘግህ እንቅልፉ እና ለምን አልተኛም? እዚህ ምን ታደርጋለህ? ወይ ደግሞ እዚህ ደግሞ ማን አለ እየሰበሰቡ ነው እኮ አየህ። አሁን አንተ እርፍ በል። ፀሐይን ላካት። ይኸውልህ ፀሐይን ላካት። አንተ ከጠጀ ጋራ ተኛ። አበሳስላት አቅርብልህ። ይኸው ልብስህ እየታጠበልህ ወዝህ እኮ ግጥም ማለት ዘላለም እውነት። አንተ ዘመድ ተመጣች በኋላ ኧረ እባክህ እንዴት ጥሩ ልጅ ናት እኮ ፀሐይ። መቼ ነው መጥፎናት? ምን ታውቃለች ልቧ። እኔ መጥፎናት አልወጣኝም እኮ ምስኪን እኮ ናት። ያን ያደ ያልካት እሰማለሁ እኮ ዘላለም። የማልሰማ ይመስላል? የማልሰማ የምትጮህባትም ሁሉ እኮ እሰማለሁ። እስቲ ተወኝ። ምግብ አልበላህም ዘላለም? የሚያዛጋ ምን ሆኖ ነው? በልቻለሁ። የለም እንቅልፉ ነው እንቅልፉ ነው። አሁን ስንቀሳቀስበት ይለቃል። ልጅህማ ቢተካልኝ እንግዲህ እዚያ እንደው አትቆጣት እስኪ። እንደው ተረጋጋ ዘላለም፣ አትበሳጭ። እኛ ምንም እንብል ለአንተ ስንል እኮ ነው፣ ለክፋት አይደል። እኔ አልተቆጣሁትም። እየተቆጣት እኮ ነው። እኔ እሰማለሁ እኮ ዘላለም። ብርቁ እኮ ራሱ ከፍቶት እኮ ምን እንዳለኝ ታውቃለህ? አያ ዘላለም ይቆጣታል አንዳንድ ጊዜ አለች። አጅብ ይላታል። ተነክታበት ዘመዱ ተነክታበት አይደለም ያየውን እኮ ነው የተናገረ። እያበሳጨችው እኮ ነው ያለ። ያንተ እና ሰውነት አበሳጭታ ነው ዘላለም። እኔ አውቅ እኔ አውቅ አሁን ዛሬ ልክ ደስ ያለኝ ወይማ ለዚያች ለልጅቱ ማረሻ አገኘሁ። ደህና ለዚያች ለልጅቱ ማረሻ ደህና አገኘሁ። ወተት እድለኛ ነው የሚወለደው ልጅ። የሚወለደው ልጅ እድለኛ ነው። አስቀድሞ ምግቡን አዘጋጅቶ ሊመጣ ነው።
እሱ እናቴ ምን ይጎልበታል? ዘላለም ልጅ ምን ይጎልበታል? ይኸውልህ ልጅ የእግዚአብሔር ስጦታ ነው። እግዚአብሔር የሰጠንን ስጦታ ደግሞ እንዴት አድርገን ማሳደግ እንዳለብን አናውቅም። ይሄ ነው አየህ፣ ልጅ በድሎ ያድጋል። እንዴት አይነት እድል ነው እንደው ልጅ ምን ያዘጋጀነውን እድል ቆይ ምን አዘጋጅተንለት ነው ያለሁለት ደግሞ የልጅ ልጅን ወርቅ አስመስዬ ነው እንጂ ደግሞ ማሳድገው። ቆይ ዘላለም ልጠይቅህ እኔ ይኸውልህ ብዙ ድንበሮች ጋር ሄጃለሁ፣ ብዙ ጠረፎች ጋር ሄጃለሁ፣ ብዙ ሰዎች ጋር ተገናኝቻለሁ፣ ብዙ ነገር አይቻለሁ፣ ታዝቤያለሁ። ይኸው ፈጣሪ እንደው የውስጥ ያለውን ነገር አይቶት ነው መሰለኝ እንዳልጎዳበት ይኸው ብዙም ልጅ አልሰጠኝም። ያው ብርቁ ነው እንግዲህ መጥቶ አንተም ቢብትልኝ ይኸውልህ እንደው ምንድነው አንተ እንደው ምን አይነት እድል ነው ያዘጋጀለት አሁን ለዚህ ለልጅ ልጅ እንደው ምንድነው የምታስረክበው? እስቲ ንገረኝ። እንደው ምን እንደው ህይወቱን ይሄ ልጅ እንደው ቢያንስ እንደው አላሳጥርብህ 100 ዓመት ይኖር እንበል። እንደው ለ100 ዓመት የሚሆነው ስንቅ ምን ብለህ ነው እንዲያዘጋጀለት? ዘላለም ምኑን ነው እንደው ባለፈው የተጣላ ነው ላንሰው? አንተ እኮ እናቴ ነህ የተጣላነበት እህት አሉህ እንደው ምን ሙያ ያለህና መጠረቅ በቃ ደግሞ እስከ 100 ዓመት የሚበላው ነገር አስቀምጨልህ አይደለም። ምን እውቀት ሰጠ? ምን አስቀምጠልህ? እውቀት በእቃ እኮ ብትሰጠው አይጠቅምም። መጀመሪያ በሰላም ይምጣ። ገንዘብ ብትሰጠው እኮ አይጠቅምም። ምን እውቀት ነው ያስቀምጥክለት? መጀመሪያ በሰላም ይምጣ እናቴ ነው። በሰላም ይመጣል። እግዚአብሔር ስጦታ ነው እኮ ተባባልን። ልጅ እሱ ነው ዋናው። ከዚያ በኋላ እንመክርበታለን። ሌላው እንደው ዝም ብሎ መውለድ አረ ፈጣሪው አረ ልብስተን ግድ የለም። እሱ አረ ልብስ ያሳድገዋል። ልጁ መውለድ ቀላል ነው፣ ማሳደጉስ እሱ ያሳድገዋል። ሰው እኮ ነው ሰው። የለም አንተ ነህ እንጂ በእንትን እስከ መቼ ነው ካንተ ጋር የሚኖር ዘላለም? አረ እናት የተሞናሞና አባት አለው የተሞናሞና አባት አለው። እውነትህን ነው። አባቱ ዘላለማዊ ነው የተማረ እንኳን አባቱ ልጅስ ነሽ ለማን ይነገራል? ከመጸለይ ውጪ ለፈጣሪ ከመናገር ውጪ ለማን ይነገራል? እንደዚህ ይሻላል፣ እንደዚህ ይሻላል። እንዴው መውለድ እዛም ሰድ መውለድ እዚህ ሰፈራውን ስንቱ ነው የወለደ? እሺ ደግሞ ቀስ ብለህ ይሄንን የሰፈሩን ሰው ሁሉ እንዳትከለክለው ነው መውለድ ክልክ ወይ እንጂ ተሃይና አገባና ቀይ ልጅ ውለድ ስትለኝ አልነበረም? አይ ዘላለም ቀይ ልጅ ውለድ አልኩህ። እውነቴን ነው ይኸውልህ ብያለሁ። እኔ እኮ እንዲሁ አንድ ቦታ ተረግጥ ላስረዳህ። ለምን ቀይ ልጅ ውለድ ያልኩበት ምክንያት አስተዳደጉን እኔ ቀርጬ አስቀምጫለሁ። እንዴት እንደሚያድግ ልጆች እንዴት እንደሚያድጉ እኔ ቀርጬ ለምን መሰለህ? እሷ ልጅ አይደለች ወይ? ስማኝ ልጅ እኮ ናት። ጠጀ ልጅ አይደለችም? ልጅ ናት። እና እንግዲህ ልጅ ናት። እኔ አንተን ያልኩ እንጂ እኔማ ያዘጋጀሁትን ዝግጅቴን እፈጽማለሁ። በአንተ ካልከለከልክ፣ አንተ ካላባረርክ አቅም የሚኖረው ልጅ ነው። አባት ነው ያለው። እሱ አያሳስበኝም። የጭንቅላት አቅም እንጂ አባት ነው ያለው። ጥሩ አድርጎ ያስተምረዋል። የጡንቻ አቅም ምን ያደርጋል? እሱ አያንስም፣ ለልጁ አያንስም። ጥሩ አድርጎ ያስተምረዋል። አያሳስብ ዘላለም። ይኸውልህ እንዲያው ምን ነው አንተስ ተብሎ የማይጠየቅ ነገር ሆኖብኝ የልጅ ጭንቅላት በእውቀት ብሳው እንጂ ይኸውልህ በዱላ የሚበሳ ጭንቅላት እንዲሁ ምን ያደርግለታል? አይ ዘላለም እረፍት ላረግ ፈልጌ ጥሩ ሰው እኮ ነህ ዘላለም። ለዛ ነው የማወራህ። የዋህ እኮ ነህ። የድሮ እኮ ዘመን ቀረ፣ በእኛ ጊዜ ቀረ። አሁን እኮ ይኸውልህ ሰፈር ውስጥ የተወለዱትን ልጆች አይታል። እኔ ቀያይ ልጆችን ውለድ ያልኩህ ጥሩ ጥያቄ ነው። እንዴት ያለ ተንኮለኛ ሰው ነው ባክ። ደግሞ ተመርጦም ሆነ የሚወለድ ጥቁርና ቀይ እየተባለ ተመርጦም ሆነ የምን ወለድክ አንተ? ከኔ ቤተሰብ ደግሞ ቀያይ ልስጥህ እንጂ ከኔ ቤተሰብ ቀያይ ውሰድ። ቀይ ጠፋ አንተ ቤት ይሄን ያክል እኮ የምታገለዘ ነው። አየህ እውነቴን ነው። በሀገራችን እኮ ኮከብ ይቆጠራል። ኮከብ ሲቆጠር እኮ ቀይ አለ፣ አስቆጠረልኛ። የቀይ ዳማ አለ፣ ቀይም አለ፣ ጥቁር አለ። መቼ ቀይ መውለድ እንዳለብኝ አስቆጥርልኝና ልሞክረው እስቲ ታልከው አይቀር። እስቲ እንደው ኢትዮጵያ ውስጥ እንደው ልንገርህ፣ እንደው ሀገራችን ውስጥ እኔ ያየሁትን ልንገርህ፣ የታዘብኩት ብዙ ሀገር ውስጥ ሄጃለሁ። እንደው የሚገርም ነገር ከኢትዮጵያ ወጣ ስል ነው እንጂ ተመሳሳይ ማይ
ኢትዮጵያ ውስጥ ስትመጣ ከየትኛውም ቦታ ላይ እናቶችን አምጣ እንደው አስወልዳቸው እስቲ። ስታስወልዳቸው ይኸውልህ አንዱ 5 ውለዱ ብትላቸው አንዱን ቀይ፣ አንዱን የቀይ ዳማ፣ አንዱን ጥቁር፣ አንዱን ጠይም እሱን በየቦታው ተሄድ የነበርከው አንተ ነህ አደርገው ነው የሚወልዱ። እንደው የትኛው ቦታ አስቶ ከአንዲት ሴት ጋር ነው የኖርኩኝ። እሷም ወርቅ የሆነች ልጅ ሰጠኛለች። እግዚአብሔር የተመሰገነ። ሌላውን ነገር ሁሉ ቆይ ጠጅ እንደው ጠጅ እውነት ካንተ ጋር ከመኖር ውጪ በዚህ እድሜዋ 20 ዓመቷ ነው። እንደው በዚህ እድሜዋ ካንተ ጋር ከመኖር ውጪ በዚህ እድሜዋ እውነት ብዙ ትልቅ ነገር የራሷ ንብረት ይኖራት አይገባም ነበር? እኛ ተጠርተን እሷ ቤት መሄድ አልነበረብንም? አይ ማለት እሱ አይደለም። ይኸውልህ ይሄ እኮ ነው ገደልናቸው ሰዎች። ይኸው ወልደን ገደልናት። በልጅነቷ ለምን ያልዳርካት ነው? አሁን ደግሞ በዛ ላይ ደግሞ እሷም ልጅ አመጣችና የት ነው የምታኖረው? ይሄ ልጅ እንዴት እንደዚህ ነው መረካከብ? ዘላለም ይኸውልህ ትከሻ ሰፊ እንደዚህ ነው መባዛት። እግዚአብሔር ይመስገን ብዙ ተባዙ ያለ ለዚህ ነው። ትከሻ ሰፊ ሆነ አባት አላት እናቴ ነው። አንተ ይሄን አልማ እሷን ደግሞ ያንን አልሚ የእሷን ልጅ ያንን ወዲያውኛውን አልማ ተብሎ በልማት እናቴን በብርታትም ተባዙ ነው እንጂ ተባለ። ዘላለም እውነት እንደው እኛ ይሄን ነገር እንደው መች እንደው ከተማ እንዴት ያለ ትምህርት ነው